ሰላም ውድ ተማሪዎች እንደምንቆያችሁ። በዛሬው ቪዲዮአችን የምንመለከተው የሰባተኛ ክፍል ማቴማቲክስ ዩኒት 1 ቤዚክ ኮንሰፕትስ ኦፍ ሴት የሚሰኘውን ይሆናል። እንግዲህ ይህ ፓርት 1 ነው። በፓርት 1 ላይ መሰረታዊ የተባሉ የሴት ነጥቦችን አሳውቃችኋለሁ። በቀጣይ ደግሞ ሌሎች ነገሮችን ይዤላችሁ እመጣለሁ። እንግዲህ በቪዲዮውን ላይክ በማድረግ ጀምሩ። በቀጥታ ወደ ሐሳቡ አለፍኩኝ። ኦኬ ኢንትሮዳክሽን ቱ ሴት። ሴት ስንል ያው ስብስብ ነው ቃሉ። የስብስብ መግቢያውን እዚህ ጋር እንመለከታለን። ሶ እንዴት አድርገን ነው ዲፋይን የምናደርገው? ሴት ስንል ምን እያልን ነው የሚለውን እያየን እንሄዳለን ማለት ነው። ሶ ሴት ኢዝ ዌል ዲፋይንድ ኮሌክሽን ኦፍ ዲስቲንክት ኦብጀክትስ ይለናል። እንግዲህ እቺ ዲፊኒሽን የሴት መሰረታዊ ትርጉም ናት። እዚህ ውስጥ ግን እናንተ እቺን ቃል ብቻ ወይም ሴት እንዲህ ዲፋይን ይደረጋል ሲባል እቺን ሸምድዶ መናገር ሳይሆን በዋናነት እዚህ ውስጥ መመልከት ያለባችሁ ሁለት መሰረታዊ ነጥቦች አሉ። አንደኛው ዌል ዲፋይንድ ሲባል ምን ማለት ነው፣ እንዲሁም ዲስቲንክት ነው ሲባል ምን ማለት ነው የሚለውን እስካላወቃችሁ ድረስ አንድ ነገር ሴት ነው ሴት አይደለም ስትባሉ ለመመለስ ይቸግራችኋል። ስለዚህ ዌል ዲፋይንድ ሲባል ምን ማለት ነው? እንግዲህ ይሄ ዲፊኒሽን እየነገረን ያለው ምንድን ነው? ሴት ስንል ወይም ስብስብ ማለት በግልጽ የተወሰነ መስፈርት መሰረት የተሰበሰቡ የተለያዩ ነገሮች ስብስብ ማለት ነው። እነዛ ስብስቦች ማንኛውም ነገር ይሆናል፣ ግን እነዛ ስብስቦች በግልጽ የተወሰነ መስፈርት ሊኖረው ይገባል ማለት ነው። ሶ ዌል ዲፋይንድ ስንል ያችን ነው የሚነግረን ማለት ነው። ሶ በቀላሉ ሴት ስንል በግልጽ የተወሰነ የነገሮች ስብስብ ማለት ነው። በግልጽ የተወሰነ ሲባል ዌል ዲፋይንድ የምትለዋን ነው እየነገረን ያለው። ስለዚህ እቺ ዌል ዲፋይንድ ማለት ምን ማለት ነው? እቺ ቃል ዌል ዲፋይንድ ሚንስ ሉክ በደንብ እዚህ ጋር ዌል ዲፋይንድ ሚንስ there is a clear unambiguous criterion for determining whether an object belongs to the set or not ይላል። አያችሁ? there should be no subjective judgment or vagueness involved። እየነገረን ያለው ምንድን ነው? ዌል ዲፋይንድ ማለት አንድ ነገር የስብስቡ አባል ነው ወይስ አይደለም ብለን በግልጽ ለመወሰን የምንችልበት ማለት ነው ዌል ዲፋይንድ ሲባል። ስለዚህ ያ ማለት ደግሞ የግል አስተያየት ወይም ግራ የሚያጋቡ ሁኔታ መኖር በፍጹም የለበትም። አያችሁ እዚህ ጋር የነገረን እሱ ነው። ኖ ሰብጀክቲቭ ጀጅመንት ኦር ቬግነስ ኢንቮልቭድ ያለን ያንን ነው። አንደኛ ግራ የሚያጋባ ከሆነ ወይም የግል አስተያየት ከሆነ ያን ሴት ማለት አንችልም ማለት ነው። ሴት ሁሉም ቦታ ላይ ተመሳሳይ መሆን አለበት፣ ሁሉም ሰው የሚቀበለው መሆን አለበት ማለት ነው ሴት ነው ለማለት እንጂ የራሳችንን ሐሳብ የራሳችንን መላምት ብቻ እዚህ ውስጥ ማስቀመጥ አንችልም ማለት ነው። ሴት ሲባል በቀላሉ ይሄንን እቺን ወርድ መረዳት መቻል አለባችሁ ማለት ነው። አንደኛው ይሄ ነው። ዌል ዲፋይንድ ስንል ይሄ ነው። ለምሳሌ አሁን አንድ ነገር በዚህ ጋር ዌል ዲፋይንድ ነው አይደለም የሚለውን እንድትረዱ ምሳሌ ልስጣችሁ። ለምሳሌ የክፍላችሁ ተማሪዎች ስብስብ ቢባል የክፍላችሁ ተማሪዎች ስብስብ ቢባል ይሄ ሴት ነው ወይ ሴት አይደለም ተብላችሁ ልትጠይቁ ትችላላችሁ። የስ ስለዚህ ሴት ነው አይደለም ስትባሉ የክፍላችሁ ተማሪዎች ስብስብ ነው አይደል የተባለው። ስለዚህ የክፍላችሁ ተማሪዎች ስብስብ ይሄ አንድ ፐርሰናል ጀጅመንት ወር ሰብጀክቲቭ ጀጅመንት አይደለም፣ ቬግም አይደለም አይደል። ምክንያቱም በክፍል ውስጥ ያለውን የተማሪ መጠን ምን ማድረግ ትችላላችሁ? አጠቃላይ ቆጥሮ መድረስ ይቻላል፣ ማወቅ ይቻላል እንጂ የግል ሳቤ አይደለም አይደል። ስለዚህ ይሄ ምን ይባላል? ሴት ይባላል። ቢኮዝ ዌል ዲፋይንድ ስለሆነ ማለት ነው አይደለ። ምክንያቱም አንድ ተማሪ በክፍል ውስጥ አለ ወይም የለም ብለን በግልጽ መወሰን ስለምንችል ሴት ነው እንላለን። ነገር ግን ለምሳሌ በትምህርት ቤታችሁ ውስጥ ያሉ ደግ ተማሪዎች ቢባልስ? ወይም በክፍል ውስጥ ያሉ በእናንተ ክፍል ውስጥ ያሉ ፎር ኤግዛምፕል ዘ ሴት ኦፍ ካይንድ ስቱደንትስ ኢን 7A ቢባል ዘ ሴት ኦፍ ካይንድ ስቱደንትስ ኢን 7A ቢባል አሁን ይሄ ምንድን ነው? ሴት ነው ሴት አይደለም? ሴት አይደለም አይደለ? ሴት አይደለም። ለምንድን ነው ሴት ያለው ነው ቢባል እንግዲህ ካይንድነስን ወይም ደግነትን እንዴት አድርገን ነው ሁሉም ሰው ሊቀበለው የሚችለው? አይደለም አይደለ? እያንዳንዱ ተማሪ ለምሳሌ ሚስተር ኤክስ ለኔ ደግ ሊሆን ይችላል፣ ለእናንተ ደግሞ ሚስተር ዋይ ሊሆን ይችላል። አበበ ለኔ ደግ ሊሆን ይችላል፣ ለእናንተ ደግሞ ደጓ ሄርሜላ ልትሆን ትችላለች አይደለ? ስለዚህ በዚህ መሰረት ሰብጀክቲቭ ጀጅመንት መግባት የለበትም ማለት ነው። አያችሁ። ለምሳሌ ሌላን ጨምር። በኢትዮጵያ ውስጥ ያሉ ምርጥ ዘፋኞች ቢባል በኢትዮጵያ ውስጥ ያሉ ምርጥ ዘፋኞች ቢባል አሁን ይሄ ሴት ነው ሴት አይደለም? በኢትዮጵያ ውስጥ ያሉ የምርጥ ዘፋኞች ስብስብ ቢባል ሴት ነው ሴት አይደለም? ይሄም ሴት አይደለም። ቢኮዝ ምርጥ የምትለው ቃል ምንድናት? ሰብጀክቲቭ ጀጅመንት ናት ኦር ቬግ ናት ማለት ነው።
ምርጥ የሚትለው ቅድም ምን አለን? ካይንድ የምትለው አይደለ? ካይንድ ምንድነው? ይሄ ቬግ ወርድ ነው። ደግ ማለት ነው አይደለ? ካይንድ። ስለዚህ ደግ ማለት ነው ካይንድ ማለት። ደግነት በግለሰብ እይታ ከራስ ጥቅም አኳያ ሊታይ ይችላል። ስለዚህ ለእኔ ደግ የሆነው ለእናንተ ደግ ላይሆን ይችላል ማለት ነው። ስለዚህ እንደዚህ አይነት ነገሮች ምን አይደሉም? ሴት አይደሉም። ቅድምም ስማርት፣ ይሄ ስማርት፣ አሁን እቺ ስማርት የምትለው ቃል ለእናንተ ስማርት የሆነው ለእኔ ስማርት ላይሆን ይችላል አይደለ? ስለዚህ እንደዚህ አይነት ቃሎች በሚኖሩበት ሰዓት ላይ ምን አይደሉም? ሴት አይደሉም እንላለን። ቢኮዝ ዌል ዲፋይንድ አይደሉም። ቢኮዝ ዌል ዲፋይንድ ስንል ምንድን ነው ብለናል? ክሊር መሆን አለበት። አን አምቢጊየስ ክራይቴሪያን ፎር ዲተርማይኒንግ ዌዘር አን ኦብጀክት ቢሎንግስ ቱ ሴት ኦር ናት ብሎን ዲፊኒሽኑን ላይ ያስቀምጡልናል። ስለዚህ ካይንድነስ፣ ስማርት ምናምን ይሄ ሰብጀክቲቭ ጀጅመንት ነው ወይም ፌክ ነው፣ በቃ አያስማማም ሁሉንም ማለት ነው። ስለዚህ ሴት ለመባል የመጀመሪያው መስፈርት ምን መሆን አለበት? ዌል ዲፋይንድ መሆን አለበት ማለት ነው። ሁለተኛው ዴስቲኒክት ብለን የምንለው ነው። እችኛዋም ቃል ምን ማለት ናት? ሉክ ዴስቲኒክት ሚንስ ዛት ኢች ኦብጀክት ኢን ዘ ሴት ኢዝ ዩኒክ። አሁን እዚህ ጋር በግልጽ የተወሰነ መስፈርት መኖር አለበት ብለናል አይደለ? እዚህ ጋር ደግሞ በስብስቡ ውስጥ ያሉ አባላት ምን መሆን የለባቸውም? መደጋገም መቻል የለባቸውም፣ ዩኒክ መሆን አለባቸው እያለን ነው። ሶ ኖ ኤሌመንት ካን አፒር ሞር ዛን ዋንስ ዊዝን ዘ ሴም ሴት። በአንድ ሴት ውስጥ የአንድ አይነት ኤሌመንቶች መደጋገም የለባቸውም እያለን ነው። ለምሳሌ ምን ማለት ነው? አሁን የሆነ ሴት ብንወስድ ሌትስ ሴይ ሴት ኤ ኦኬ፣ ሴት ኤ እኩል ይሆናል ምን አለው? 1 2 3 4 እያልን ብንሄድ አሁን ይሄ ሴት ነው። ኖርማሊ ሴት ብለን የምንገልጸው ምክንያቱም አባላቶች አሉት። ነገር ግን እዚህ ውስጥ ያሉ አባላቶችን በጠቅላላ ምን ያህል አባላት አለው ብንል 1 2 3 4 5 ብለን አንጠቅስም። ለምንድን ነው? በሴቱ ውስጥ ሁልጊዜም የአባላቶች ምን መሆን አለባቸው? ዴስቲኒክት ኦር ዩኒክ መሆን አለባቸው ማለት ነው። እዚህ ጋር 3 2 ጊዜ ተጽፋለች አይደለ? ስለዚህ በምንቆጥርበት ሰዓት ላይ አሁን ሴት ኤ ስንት ኤሌመንት አለው ብንባል ምን እንላለን? 1 2 እነዚህን እንደ አንድ ነው የምንወስደው ማለት ነው። ስለዚህ 3 4 ምን አለው? ኤሌመንቶች አሉት ብለን እንገልጻለን ማለት ነው። ስለዚህ ይሄ ዴስቲኒክት ማን ነው? መደጋገሙ፣ ኤሌመንቱ መደጋገሙ ሴት አይደለም አያስብለውም። እዚህ ጋር በደንብ ለዩ። ሴት አይደለም ማለት አንችልም። አሁን ሴት ኤ ብለን ነው አይደል ያልነው? ይሄን ሴት አይደለም አይደለም የምንለው። ነገር ግን እዚህ ውስጥ ያሉ የተደጋገሙ ነገሮችን እንደ አንድ አባል ደጋግመን አንቆጥርም ማለት ነው። ስለዚህ ዩኒክ መሆን አለበት የሚለን እሱ ነው። ዜርፎር ዲፊኒሽኑን ስትረዱ በዚህ መልክ መረዳት አለባችሁ ማለት ነው። ኦኬ እሺ፣ ወደ ሌሎች ፖይንቶች ስንሄድ እዚህ ጋር ኤግዛምፕል ቅድም የሰጧችሁን ነው እዚህ ጋር የሚያመጣው። የስ ምን አለን? ኤግዛምፕሉ ላይ ስናይ ዘ ሴት ኦፍ ስቱደንትስ ኢን ዩር ክላስ አለን። ዘ ሴት ኦፍ ስቱደንትስ ኢን ዩር ክላስ ነው ያለን። እዚህ ጋር በክፍላችሁ ውስጥ ያሉ ተማሪዎች ስብስብ ነው ያለን አይደለ? በክፍል ውስጥ ያሉ የተማሪዎች ስብስብ ነው። ይሄ ሴት ነው ሴት አይደለም? ዚስ ዋን ኢዝ ሴት። ይሄ ሴት ነው፣ በቃ ሴት ነው ይሄ። ለምን? ዌል ዲፋይንድ ነው። በክፍል ውስጥ ያሉ ተማሪዎች ይታወቃሉ። ስለዚህ የነዛ ተማሪዎች ስብስብ በቶታል አማውንቱን ወስደን መግለጽ እንችላለን ማለት ነው። ስለዚህ ዚስ ዋን ኢዝ ሴት ኮሬክት ነው ብለን እንላለን። ሁለተኛው ላይ ዘ ኮሌክሽን ኦፍ ካይንድ ስቱደንትስ ኢን ዩር ክላስ አለ ኦር ዩር ስኩል አለ። በትምህርት ቤታችሁ ውስጥ ያሉት የደግ ተማሪዎች ስብስብ አለ። ይሄ ደግነት በግለሰብ እይታ ላይ የተመረኮዘ ስለሆነ ምን አይደለም፣ ይሄ ሴት አይደለም ማለት ነው። በፍጹም ሴት ሊሆን አይችልም። ማንኛውም እዚች ቃል ላይ አሁንም የግለሰብ ውሳኔን የሚጠይቁ ነገሮች ከሆኑ አንወስዳቸውም ማለት ነው። ለምሳሌ ዘ ኮሌክሽን ኦፍ ቢዩቲፉል ስቱደንትስ ኢን ዩር ስኩል ቢባልም ይሄም ትክክል አይደለም፣ ሴት ነው ብለን መውሰድ አንችልም። ምክንያቱም የቁንጅና መስፈርት የለውም አይደለ? ለአንዱ ቆንጆ የሆነ ለሌላው ላይሆን ይችላል ማለት ነው። ቁንጅናም በራስ አመለካከት ነው። ለኔ የሳበኝ ቆንጆ ሊሆን ይችላል፣ ለእናንተ ደግሞ ላይሆን ይችላል። በዛው በተቃራኒውም ብንወስደው ምን አይደለም፣ ሴት አይደለም ማለት ነው። ስለዚህ እንደዚህ አይነት የሆኑ ሳብጀክቲቭ ጀጅመንት የሚፈልጉ ነገሮች ከሆኑ በጠቅላላ ምን ማለት አንችልም፣ ሴት ነው ማለት አንችልም። ቢኮዝ ዌል ዲፋይንድ ስላልሆነ ማለት ነው። ስለዚህ ይሄ ምን አይደለም፣ ሴት አይደለም። ዚስ ዋን ኢዝ ናት ሴት ብለን እንመልሳለን ማለት ነው። ስለዚህ አጠቃላይ ሴት ነው ሴት አይደለም ተብላችሁ ስትጠየቁ ዲፊኒሽኑን በደንብ መረዳት ነው። ኦኬ ከዚህ በኋላ ያሉት ደግሞ ሴት ላይ ያሉ መሰረታዊ ነጥቦች ናቸው። እዚህ ጋር አንደኛው ሉክ ዘ ኢንዲቪጁዋል ኦብጀክትስ ኢን ኤ ሴት አር ኮልድ ሜምበርስ ኦር ኤሌመንትስ ኦፍ ዘ ሴት አለ።
ምን ማለት ነው? ኢንዲቪዥዋል ኦብጀክት ኢን ሴት ሲል ለምሳሌ ሌትስ ሴክ አንድ ሴት እንውሰድ። ሴት ዜድ ብለን እንጻፈው። ሴት ዜድ which is equals to ምን ሊኖረን ይችላል? ሴት ዜድ ምን አለው? 1 ኤ ቢ ብለን ማስቀመጥ እንችላለን። አሁን ሴት ዜድ እነዚህ አባላቶች አሉት ማለት ነው። ሶ እዚህ ጋር እያለን ያለው ዘ ኢንዲቪዥዋል ኦብጀክት አለ ኢን ሴት በሴት ውስጥ ያሉት እያንዳንዱ አባላቶች እንደማለት ነው። እነዚህ ኦብጀክቶች ምን ይባላሉ? በሴት አጠራር ሜምበርስ ይባላሉ። አያችሁ፣ ሜምበርስ ኦር ኤለመንት ይባላሉ ማለት ነው። ያ ማለት የዚህ የዜድ አባላቶች ናቸው ማለት ነው። ዜርፎር ሁልጊዜም ምን ያህል ኤለመንት አለ ወይም ምን ያህል ሜምበር አለው ዜድ ሴት ዜድ ብትባሉ ኤለመንት ወይም ሜምበር የሚለውን ነገር ተረዳችሁ አይደለ? ምን ማለት ነው? ኤለመንት ኦር ሜምበር ማለት እዚህ ውስጥ ያሉት እያንዳንዱ አባላት ማለት ነው። እነዚህ ኤለመንት ይባላሉ። ሶ አሁን ኤ ማን ነው? ዋን ኤ ቢ የዜድ አባላት ናቸው ማለት ነው። ዜርፎር ኤለመንት ስንል ይሄ ነው ኢንዲቪጁዋል ሜምበሩ ማለት ነው። ሁለተኛው the braces ዚስ ይሄኛው ምልክት ማለት ነው ኢንክሎዝስ ኢች ሜምበርስ ኦፍ ዘ ሴት። አያችሁ እያንዳንዱ ሜምበር እዚህ ጋር ሜምበር ያልነው ወይም ኤለመንት ብለናል አይደል? እነሱን አቅፎ የሚይዘው ቀጥታ እንደዚህ አድርገን አናስቀምጥም ሴት ላይ ማለት ነው። የስ በብራኬት ሳይሆን የምናስቀምጠው በዚህ ከርሊ ብራኬት ነው የምንጠቀመው ማለት ነው። ሶ ይሄ ብሬስ ይባላል። ሶ በዚህ ምንድነው የምናደርገው? ሴቶቹን ኢንክሎዝ አድርገን የምናስቀምጥበት ምን ይባላል? ብሬስ ይባላል ማለት ነው። ሶ ብሬስስ ኢንክሎዝ ኢች ሜምበር ኦፍ ሴት። ሴትን ስናስቀምጥ ሁሌም እንደዚህ መሆን አለበት። ሌላኛው ነጥብ ይሄ ነው። ኤንድ ዊ ዩዝ ካፒታል ሌተርስ ላይክ ኤ ቢ ሲ ዲ ኢ እያለ ይሄዳል ኢቲሲ ቱ ዲኖት ዘ ሴት። ሁልጊዜም አንድን ሴት ሪፕሬዘንት ለማድረግ ዲኖት ለማድረግ የምንጠቀመው ከኤ እስከ ዜድ ባሉት ካፒታል ሌተሮች ነው ማለት ነው። የፈለግነው መውሰድ እንችላለን። የስ ሴት ኤ፣ ሴት ቢ፣ ሴት ሲ እያለን መጠቀም እንችላለን። ግን እነዛ አልፋቤቶች ምን መሆን አለባቸው? ካፒታል ሌተር መሆን አለባቸው ማለት ነው። ሶ እዚህ ጋር ስጽፈው ሴት ዜድ ብዬ ስጽፍ ካፒታል ሌተር መሆን አለበት። ወይም ሴት ኤ ብዬ ስጽፍ ምን መሆን አለበት? ካፒታል ሌተር አድርጌ ነው እንጂ ሴት ኤ እኩል ይሆናል ብዬ አልጠቀምም ማለት ነው። እንደዚህ ብዬ እዚህ ውስጥ ኤሌመንቶችን አልደረድርም። ይሄም ሌላኛው የሴት ህግ ነው። ሁልጊዜ ሴት በካፒታል ሌተር መቀመጥ አለበት ነው። ኦኬ። ሌላኛው ነጥባችን we use small letters like a b c etc to denote elements of the set አለ። አሁን ደግሞ በዚህ በብሬስ ውስጥ የሚቀመጡት ኤሌመንቶች ደግሞ በካፒታል ሌተር ሳይሆን የምንጽፋቸው በስሞል ሌተር ነው የምንጽፋቸው ማለት ነው። በደንብ ተረዱ። ስለዚህ ለምሳሌ ሴት ሲ which is equals to ምንድነው እዚህ ጋር አሁን የቫውል ሌተሮችን ቫውል ሌተሮችን ጻፉ ብንሆን or the set of vowel letters in English alphabet ብትባሉ ምን እናደርጋለን? ኤ ኢ አይ ኦ ዩ ናቸው አይደለ? ስለዚህ ስንጽፋቸው እነሱን ምን እናደርጋለን? ኤ ስሞል ሌተር ነው የምንጽፈው። ኤ ኢ የስ አይ ኦ ዩ አያችሁ፣ ሲጻፍ እንደዚህ ነው። ካፒታል ሌተር የቱ ጋር የምንጠቀመው? ሴቱን ሪፕሬዘንት ለማድረግ ብቻ ነው ካፒታል ሌተር የምንጠቀመው እንጂ እያንዳንዱን ኤሌመንቶች ስንጽፍ በስሞል ሌተር ነው የምንጽፈው ማለት ነው። ሶ ዘ ሴት ኦፍ ቫውል ሌተርስ ኢን እንግሊሽ አልፋቤት ብትባሉ ይኸው በቃ እንደዚህ ነው የምታስቀምጡት ማለት ነው። ይሄኛውም ሌላው ነጥብ ነው። ሶ ኢች ሜምበርስ ኢን ኤ ሴት ኢዝ ሴፓሬትድ ባይ ኮማ። አያችሁ አሁን ምን እያረኩ ነው? እስከ ቅድም ስሰራ አይታችኋል አይደለ? ስለዚህ አንዱን ኤሌመንት ከሌላኛው ኤሌመንት የምንለየው በምንድን ነው? በኮማ ነው። ኮማ ከሌላው እንደ አንድ ኤሌመንት ነው የሚወሰደው። ለምሳሌ ይሄንን ቁጥር ራሱን እዚህ ውስጥ ያሉትን ኤሌመንቶች ዜድ ነው አይደለ? ዜድ which is equals to እንዲህ አድርጌ ብጽፈውስ 1 ኤ ቢ። ዜድ ምን ያህል ኤሌመንት አለው ብንባል አንድ ኤሌመንት ነው ብለን የምንለው ማለት ነው። ቢኮዝ እያንዳንዱ ኤሌመንት ዩኒክ ሆኖ በኮማ ሴፓሬት አልተደረገም ማለት ነው። ስለዚህ ይሄ እንደ አንድ ነው የሚቆጠረው። አያችሁ በኮማ ሴፓሬት ካልተደረገ በኮማ ካለየ ነው እንደ አንድ አባል ነው እንጂ የሚቆጠረው እንደ ተለያየ ራሱን የቻለ ኤሌመንት ነው ማለት አይቻልም ማለት ነው። ለምሳሌ እዚች ጋር ሴት ኤፍ ልውሰድ። ሴት ኤፍ 34 ይሄና ይሄ የተለያየ ነው። ለምሳሌ ሴት ኤች አርጌ 3 4 አሁን ይሄና ይሄ አጻጻፍ ሁለቱ የተለያዩ ናቸው።
የተለያዩ ናቸው። አሁን እዚች ጋር ሴት ኤፍ ስንት ኤሌመንት አለው ብንባል አንድ ኤሌመንት ነው ያለው። ያም ማን ነው? 34 የተባለው ቁጥር ነው ማለት ነው ኤሌመንቱ። እዚህ ጋር ግን ሴት ኤች ስንት ኤሌመንት አለው ብንባል ሁለት ኤሌመንት አለው። እነማን ናቸው? 3 እና 4። ለምንድን ነው እዚህ ጋር 34 እንደ አንዱ ይወሰድ ነው? እዚህ ጋር ለምንድን ነው 3 እና 4 ብለን የለየ ነው? ቢኮዝ ኦፍ ዋት? ኮማ ማለት ነው። እቺ ኮማ ለይተዋለች። ስለዚህ ሁልጊዜም እያንዳንዱ ኤሌመንቶችን በምንጽፍበት ሰዓት ላይ እያንዳንዱን ኤሌመንት በኮማ መለየት መቻል አለብን ማለት ነው። ይህን በደንብ መረዳት መቻል አለባችሁ። ሌላኛው ነጥባችን ደግሞ ምን ይለናል እዚህ ጋር? ሉክ ዚስ ኤፕስ፣ እቺ ምልክት ኤፕሰሎን ነው የምትባለው። በግሪክ ኤፕሰሎን ትባላለች። ሶ ወይም ኢ የምትመስለው ማለት ነው። ሶ ዚስ ኤፕሰሎን ዚስ ሲምቦል ኢዝ ሪድ አስ ኢዝ ኤ ሜምበር ኦፍ ሉክ ኢዝ ኤ ሜምበር ኦፍ ኦር ኢዝ አን ኤሌመንት ኦፍ። ምን ማለት ነው? እዚህ ጋር የወሰድነው ምሳሌ እናምጣ። ምሳሌ ቅድም እዛ ላይ ዜድ ይወስድ ወይም ሌላ እንጻፍ። ፎር ኤግዛምፕል ሌትስ ቴክ ሴት ዲ which is equals to ምን አለው 2 4 6 and p ይሄ ኤሌመንቶች አሉት 2 4 6 እና ፒ። ይሄ ነው የተሰጠን ሴት ማለት። ስለዚህ ሴት ዲ እነማን ናቸው አባላቶቹ? እዚህ ውስጥ ያሉ ናቸው። ሶ አሁን ሁለት የሴት ዲ አባል ነው ብለን መጻፍ ብንፈልግ ምንድን ነው የምናደርገው? ሉክ 2 ኢዝ ኤ ሜምበር ኦፍ ብለን የምንጽፈው ኤ ሜምበር ኦፍ ዋት? ሴት ዲ። ኦር ይህንን ስናስቀምጥ በሴት እንዴት ነው የምናስቀምጠው? 2 ኢዝ ኤ ሜምበር ኦፍ ዋት? ሴት ዲ። አያችሁ? ይህንን እንዴት እናነባለን? 2 ኢዝ እዚች ጋር ምን ብሎናል? ኢዝ ብሎን አይደል የጀመረው? ከፊት ለፊት ላይ የሚገባው የኤሌመንቶቹ ስላሉ ማለት ነው። ስለዚህ 2 ኢዝ ኤ ሜምበር ኦፍ ሴት ዲ። አያችሁ? 2 ኢዝ ኦር በሌላ መጠራር 2 ኢዝ አን ኤሌመንት ኦፍ ሴት ዲ ብለን እንጽፋለን ማለት ነው። ቀጣይ ምን 4 ኢዝ አን ኤሌመንት ኦፍ ሴት ዲ፣ 6 ኢዝ አን ኤሌመንት ኦፍ ሴት ዲ እያልን መዘርዘር እንችላለን ማለት ነው። ስለዚህ እዚህ ጋር ምን እያልን ያለ ነው? ሁለት የሴት ዲ አባል ናት እያልን ነው። ስለዚህ ይሄ እውነት ነው፣ ምክንያቱም ሁለት ሴት ዲ ውስጥ ስላለች። 4ም የሴት ዲ አባል ነው እያልን ነው። ይሄም እውነት ነው። 6 የሴት ዲ አባል ነው እያልን ነው። እውነት ነው። ፒም የሴት ዲ አባል ነው። ይሄም እውነት ነው አይደለ? የሱ ተቃራኒስ? ለምሳሌ እዚህ ውስጥ ምን የለም? ለምሳሌ 3 የለም፣ 1 የለም አይደለ? ስለዚህ ያንን የአንድ የሴት ዲ አባል አይደለም ብለን ለመጻፍ ደግሞ ብንፈልግ ምን እናለን? ኤፕሰሎንን ጽፈን ስላሽ ማድረግ ማለት ነው። ሶ ይሄ ሲነበብ ምን ተብሎ ነው የሚነበበው? ኢዝ ናት ሜምበር ኦፍ ወይም ኢዝ ናት ኤሌመንት ኦፍ ብለን እንጠራለን ማለት ነው። ለምሳሌ አሁን አንድ እዚህ ውስጥ የለችም አይደለ? የሌለች ከሆነ ምን እላለሁ? 1 ኢዝ ናት አን ኤሌመንት ኦፍ ዋት? ሴት ዲ። 3ም የለም አይደል? ሶ 3 ኢዝ ናት አን ኤሌመንት ኦፍ ሴት ዲ እያልኩኝ ይጠራሉ። ኤ የምትባልም የለችም። ኤ ኢዝ ናት አን ኤሌመንት ኦፍ ሴት ዲ እያልኩ አስቀምጣለሁ ማለት ነው። ስለዚህ አባል ነው ለማለት ስፈልግ እችኛዋን ኤፕሲሎን እጠቀማለሁ። አባል አይደለም ማለት ስፈልግ ደግሞ እችኛዋን እጠቀማለሁ ማለት ነው። ይሄ መሰረታዊ ሴትን ከዚህ በኋላ ባሉት ሴትን እየተማማረን ስንሄድ እነዚህ መሰረታዊ ነገር ካወቃችሁ አብሯችሁ ስለሚዘልቁ እነዚህን በቅድሚያ ማወቅ መቻል ስላለባችሁ ማለት ነው። ሶ እዚህ ጋር ይሄንን ከተረዳችሁ ምሳሌ እዚህ ጋር አለላችሁ። ሉክ ኤግዛምፕል 1 ሌት ሴት ፒ አያችሁ፣ ካፒታል ሌተር ሌት ሴት ፒ ኢኳልስ ቱ 5 7 ኤንድ 11 ይሄን ሰጠን። ከዚህ በኋላ እዚህ ጋር ምን ሊያሳየን የፈለገው እዚህ ውስጥ ያሉት በጠቅላላ የሴት ፒ አባል ናቸው ብለን ለመጻፍ ስንፈልግ ምን እንደምናደርገው ሂር 5 ኢዝ አን ኤሌመንት ኦፍ ፒ ኦር 5 ኢዝ ኤ ሜምበር ኦፍ ፒ አንድ ከዛ 7ም የፒ ምንድናት? አባል ናት አይደለ? ስለዚህ 7 ኢዝ ኤ ሜምበር ኦፍ ፒ ኦር 7 ኢዝ አን ኤሌመንት ኦፍ ፒ አርጌ እጽፋለሁ። ድጋሚም 11 ኢዝ አን ኤሌመንት ኦፍ ፒ ኦር 11 ኢዝ ኤ ሜምበር ኦፍ ፒ አያችሁ። ስለዚህ እቺ ኮንሰፕት እዚህ ጋር ባለው ምሳሌ መረዳት ትችላላችሁ ማለት ነው። አሁን እዚህ ውስጥ 4 የለም አይደለ? ስለዚህ 4 የፒ አባል አይደለም ለማለት ብንፈልግ ምን እንላለን? በት አለ እዚህ ጋር 4 ኢዝ ናት ኤ ሜምበር ኦፍ ዋት? ፒ ኦር 4 ኢዝ ናት አን ኤሌመንት ኦፍ ፒ 10 ኢዝ ናት ኤ ሜምበር ኦፍ ፒ ኦር 10 ኢዝ ናት
አን ኤለመንት ኦፍ ፒ። በቃ ስለዚህ ይሄ ኤለመንትና ናት ኤለመንት የሚለውን ይገልጽልናል ማለት ነው። ኦኬ ግን ሁልጊዜ እንዲህ ብቻ ላይ ይሰጣችሁ ይችላል። እቺን ምሳሌ እንጨምር። ኤግዛምፕል 2 ሌት ሴት ኪው which is equals to 2 7 አያችሁ ሌላ ብሬስ አለ እዚህ ውስጥ 3 9 አለ። አሁን እዚህ ጋር እንዴት አድርገን ነው እዚህ ውስጥ ያሉትን እያንዳንዱን አባላት የሴት ኪው አባል ነው ብለን ለመግለጽ ብንፈልግ ምን እናደርጋለን? መጀመሪያው ምን አለ እዚች ጋር አንድ ሲንግል የሆነ ብሬስ ብቻ ሲኖር እዛ ውስጥ ያሉትን ለየብቻ እናውጣቸዋለን። ምን አድርገን ይኸው እዚች ጋር አባላቶቹ መጀመሪያ እናንተ ለዩ። እዚህ ውስጥ ያለው ማን ነው ስንል ሁለት አለች ለብቻ አይደለ? ሁለት የሴት ኪው አባል ናት። ድጋሚ ማን አለች? 7 አለች። 7ም የሴት ኪው አባል ናት። ከዛስ ለብቻ 3 ለብቻ 9 አድርገን በፍጹም አንወስድም። ምክንያቱም ይኸውላችሁ እዚህኛው ብሬስ ውስጥ ያለ ሌላኛ ብሬስ ነው አይደለ? ስለዚህ ይሄ እንደ አንድ ኤሌመንት ነው የምንወስደው። ይሄ እንደ አንድ ኤሌመንት ነው የሚወሰደው። ስለዚህ ይሄ ራሱን የቻለ ምንድነው ሜምበር ነው ማለት ነው። ስለዚህ ይሄንን ለመጻፍ ስንፈልግ ምን እናደርጋለን? 2 is an element of q አያችሁ 2 is an element of q እንዲሁም 7 is an element of q ድጋሚስ 3 and 9 አያችሁ ሁለቱን እንደ አንድ ኤሌመንት ነው የምንወስደው ማለት ነው። 3 and 9 are an element of what q በቃ እነዚህን ሁለቱን እንደ አንድ ነው የምንወስደው ማለት ነው እንጂ እዚህ ውስጥ 3 የኪው አባል አይደለችም። ምክንያቱም ብቻዋን 3 የምትባል ኤሌመንት የለችም ማለት ነው። እንዲሁም 9ም የኪው አባል አይደለችም። ለምን ስትባሉ ብቻዋን ምን የለችም? የብቻዋን 9 እዚህ ውስጥ የለችም ማለት ነው። አያችሁ 9 ብቻዋን የለችም። 3 እና 9 አንድ ላይ ነው እንጂ ያለው ለብቻቸው አልተጻፉም ማለት ነው። ስለዚህ እንደዚህ አይነት ጥያቄ ሲሰጣችሁ መሸወድ የለባችሁ ማለት ነው። ለብቻቸው ያሉትን ወስዳችሁ ከዛም ቅንፍ ውስጥ ወይም ብሬስ ውስጥ ሌላ ብሬስ ካለ ያንን እንደ አንድ ሴት ነው የምትወስዱት ማለት ነው። ይሄን ተረድታችኋል ብዬ አስባለሁ። እዚህ ላይ ሌላ ምሳሌ ልጨምርላችሁ። እሺ አሁን ሌላ ምሳሌ ሲጨምርላችሁ እዚህ ላይ እናንተ ራሳችሁን እየገመገማችሁ ትሄዳላችሁ። እኔ ለምሳሌ ምን አልኩት? ሴት ቢ አልኩኝ። ሉክ ሴት ቢ which is equals to 1 2 3 አሁን እኔ ጥያቄ ምንድነው ስንት ኤሌመንቶች አሉ? አየት ሴት ቢ ምን ያህል ኤሌመንቶችን ይዟል? ወይም የሴት ቢ ኤሌመንቶችን ዘርዝሩ ብትባሉ ምንድነው የምታደርጉት? ምን ያህል ኤሌመንት ነው እዚህ ውስጥ ያለው? አንድ ኤሌመንት ነው በቃ። ስለዚህ የትኛው ነው ኤሌመንቱ ብንባል ምን እናደርጋለን? እቺኛዋ ብቻ ናት ማለት ነው። አያችሁ እቺ አንድ ኤሌመንት ናት እንጂ ብቻቸውን የተነጣጠሉ ኤሌመንቶች አይደሉም። ለምን? ብሬስ ውስጥ ሌላ ብሬስ ነው አይደል ያለው። ይሄ እንደ አንድ ኤሌመንት ነው የሚወሰደው። ስለዚህ ምን እንላለን? አንድ ቅንፍ ከፍተን 1 2 3 ዜን አን ኤሌመንት ኦፍ ዋት ቢ በቃ እንጂ አንድ ለብቻው ምን አይደለም የሴት ቢ አባል አይደለም። ሁለትም የሴት ቢ አባል አይደለም። እንዲሁም 3ም የሴት ቢ ምን አይደለም አባል አይደለም ማለት ነው። ስለዚህ 1 is not a member of B 2 is not a member of B 3 is also not a member of B ስለዚህ እንደዚህ ያረጋችሁ መግለጽ ትችላላችሁ ማለት ነው። ጥንቃቄ ያርጋችሁ ነው እንደዚህ አይነት ጥያቄዎች ከመጡ መስራት ያለባችሁ። እዚህ ጋር የዘለናት ምንድናት? a set which do not have elements is called empty set አለን። አያችሁ which is represented by this symbol or አያችሁ null set ይባላል። እንደዚህ ወይም እንደዚች ሪፕሬዘንት ማድረግ እንችላለን። ያ ማለት ምን ማለት ነው? አንድ ሴት ምንም አይነት አባል የሌለው ከሆነ ያንን ሴት እንዴት አድርገን ማስቀመጥ እንችላለን? በዚህ እነዚህ ሲምቦሎችን በመጠቀም ሪፕሬዘንት ማድረግ እንችላለን ማለት ነው። አንድ ሴት ምንም አይነት አባል ማይኖረው ምን ሲሆን ነው የሚለውን በምሳሌ ላስረዳችሁ። ኤግዛምፕል ሉክ the set of natural number less than 1 አለ። ከአንድ በታች የሆኑ የናቹራል ነምበር ስብስቦች ነው ያለን። እንግዲህ ይሄኛው ምን አይነት ሴት ነው የሚለውን ለማወቅ እዚህ ጋር ያለውን ናቹራል ነምበር ምንድነው የሚለውን በደንብ መረዳት መቻል አለባችሁ። መጀመሪያ እንግዲህ ናቹራል ነምበር ስንል ሉክ ናቹራል ነምበር ኤን ናት አይደል ሪፕሬዘንት የምንደረገው። ስለዚህ ናቹራል ነምበር ማለት ሁልጊዜም ከስንት የሚጀምር ነው? ከአንድ የሚጀምር ነው። 1 2 3 እያለ ይሄዳል ማለት ነው።
እነዚህ ናቹራል ነምበር ማለት ነው ይሄ አይደለ። ስለዚህ እዚህ ጋር ግን የጠየቀን ምንድን ነው? እዚህ ጋር የጠየቀን ከአንድ በታች የሆኑ የናቹራል ነምበር ስንል በአማርኛው መቁጠሪያ ቁጥር ማለት ነው። መቁጠሪያ ቁጥር ደግሞ ሁልጊዜም የሚጀምረው ከአንድ ነው። እዚህ ጋር እየጠየቀን ያለው ከአንድ በታች የሆኑ የመቁጠሪያ ቁጥሮች ስብስብ ወይም ከአንድ በታች የሆኑ የናቹራል ነምበሮች ስብስብ ነው ያለን። ናቹራል ነምበር ከአንድ ነው የሚጀምረው ካልን ከአንድ በታች የሆነ ቁጥር እዚህ ውስጥ አለ እንዴ? የለም። ስለዚህ ይሄኛውን ሴት ምን ብለን ነው የምንገልጸው? ዚህ ሴት ኢዝ ዋት ኢምፒቲ ሴት እንላለን ማለት ነው። ይሄ ኢምፒቲ ሴት ነው ቢኮዝ ምንም አይነት ከአንድ በታች የሆኑ ምንም አይነት ቁጥር ስለሌለ ማለት ነው። አያችሁ። ስለዚህ እንዴት አድርገን እንጠቅሳለን? ይሄን እንደዚህ አድርገን እናስቀምጣለን። ኦር በዚህ ሲምቦል ሪፕሬዘንት ማድረግ እንችላለን ማለት ነው። አያችሁ። ኢምፒቲ ሴት ከሆኑ ሁልጊዜም እንደዚህ አድርገን ነው የምናስቀምጠው። ግን ይሄ ነገር እዚች ጋር ናቹራል ነምበር ባለው ምትክ ሆል ነምበር ቢሆን ኖሮ ይሆን ነበረ። አሁን ሆል ነምበር ቢባል ኖሮ ምላሽ ይኖሮ ነበረ አይደለ? ለምን? ሆል ነምበር ማለት ነው። ሆል ነምበር ማለት ደብሊው ማለት ሆል ነምበር ነው አይደለ? ስለዚህ ሆል ነምበር ደግሞ ማለት ከስንት የሚጀምር ነው? ከዜሮ የሚጀምር ነው። 0 1 2 3 እያለ ይሄዳል ማለት ነው። ይሄ ሆል ነምበር እንደዚህ ነው ሪፕሬዘንት የሚደረገው አይደለ? ምክንያቱም ሆል ነምበር ማለት ዜሮና ናቹራል ነምበር ማለት ነው። ስለዚህ እዚህ ጋር the set of whole number less than 1 ቢለን ምን ያህል አባላቶች ይኖሩት ነበረ? አንድ አባል ይኖረው ነበር ማለት ነው። ማን ነው ያቺ ምላሽ ማን ነው የምትሆነው? ዜሮ ትሆን ነበር። ምክንያቱም ከአንድ በታች እዚህ ውስጥ ያለው ማን ነው? ዜሮ አይደለች። ስለዚህ ያንን ሴት ለምሳሌ ሴት ኤ ቢሆን ኖሮ ምን አድርገን እናስቀምጣለን? ዜሮ ብለን እናስቀምጥ ነበር ማለት ነው። ግን እዚህ ጋር ናቹራል ነምበር ስላለ ምንም አይነት ሴት የለውም። ስለዚህ ያን ሴት ምን አደረግን? ነል ሴት ኦር ኢምፒቲ ሴት አድርገን እናስቀምጣለን ማለት ነው። ሁለተኛው ምሳሌ ሉክ ዘ ሴት ኦፍ ካት ዛት ካን ፍላይ አለ። ዘ ሴት ኦፍ ካት ዛት ካን ፍላይ አለ። የሚበሩ የድመት ስብስቦች አለ። በምናውቀው ዓለም ላይ የሚበር ድመት የለም አይደለ? ስለዚህ የሌለ ነገርን ምን አድርገን ነው የምንገልጸው? እንደዚች አድርገን እናስቀምጣለን። ኦር ኢምፒቲ ሴት አድርገን እናስቀምጣለን። ነል ሴት ኦር ኢምፒቲ ሴት ምን ይሆናል? ምላሻችን ይሆናል ማለት ነው። ስለዚህ አጠቃላይ ሴትን ስናነሳ እነዚህን መሰረታዊ ነጥቦች ካወቅን በኋላ ወደ ሌሎቹ መሄድ አይከብደንም ማለት ነው። ከዚህ በኋላ ኦፕሬሽኖች አሉ። የስ ስለዚህ እነሱን እናያለን። ሞር ደግሞ በደንብ በሰፊው ደግሞ ሴት የምትማሩት የት ነው? 9ኛ ክፍል ቻፕተር 1 ማቴማቲክስ ላይ ትማራላችሁ ማለት ነው። ሶ ይሄ የኢንትሮዳክሽን ኦፍ ሴት ይሄን ይመስላል ማለት ነው። እዚህ ጋር የቤት ስራ ለእናንተ አስቀምጭላችኋለሁ። ሉክ ሌት ሴት ጂ which is equals to ይሄው 2 5 ድጋሚ እዚሁ ጋር 7 9 10 እያለ ይሄዳል ማለት ነው። ሶ what are the members of G? የጂ አባላቶችን ዘርዝሩ ነው የተባለው። ሶ እናንተ ይሄንን ቅድም በነገርኳችሁ መሰረት በደንብ ይሁንና ትክክለኛ ምላሹን በኮሜንት አስቀምጡልኝ። ማን በትክክል እንዳገኘ በቀጣይ ስመጣ ወይም እዛው ኮሜንት ላይ ምላሹን አሳውቃችኋለሁ ማለት ነው። አይ ሆፕ እየገባችሁና የተረዳችሁ ይመስለኛል። በቀጣይ ደግሞ ሌሎች ነጥቦችን ይዤላችሁ እመጣለሁ። ሐሳብ፣ አስተያየት፣ ጥያቄ ካለ ክሊር ያልሆነ ማንኛውም ነገር ካለ በኮሜንት አስቀምጡልኝ። እንደነዚህ አይነት ኖቶችን ደግሞ የት እናገኛለን የምትሉ ከሆነ ሌሎች ትምህርቶችን የሚጨምሩ በዚሁ ቪዲዮ ዲስክሪፕሽን ላይ በማስቀምጡ የቴሌግራም ቻናል ማግኘት ትችላላችሁ ማለት ነው። ሶ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ቆይታ እመኛለሁ። ባይ ባይ።